ናተራምት ነግባ ለቀኝ ባካት ጎትተኝ ለቀኝ አትጎትተኝ በእናትህ ተርስ ቅድም እንዳልኩ ነው እኔ ምንም ማቀው ነገር የለም አሁንም ቢሆን ምንም ማቀው ነገር የለም ከማለት ውጪ ምንም ልልህ አልችልም ማቀው ነገር ስለሌለ ማለት ነው እውነትም እሷ እንዳለችው ከሆነ እኔ እንጃ ምን እንደምላችሁ አላቅም ቤተሰቦች በጣም መጥፎ ነገር ነው የሚፈጠረው ማለት ጾታዬ ሊያሳይ ቆሻሻ ስርዓትን ያዘና ቁጭ አንተ እየመታኝ ነው አትንካኝሽ ሁለተኛ ጫፌን እንዳነካኝሽ እሺ ባለሳሳት እዛ ጋር ይመስለኛል የተነሳሽው አይን ፎቶ እኔ ደግሞ እሱ ሰማኛለ አሸነፍ ዞር በልቀቅ እንዳነካኝ ራሴን ሽዬ መሄድ እችላለሁ ልቀቀኝ አትንካኝ ምንም ልታደርገኝ አትችልም ምንም ለጊዜው ልደበደበኝ ታሰቃይኝ ትችላለህ ግን ማን እንደሆንኩ አታቀኝ ማለት ነው አሹ ነኝሽ አንተ እናቴ ነህ አባቴ ነህ ማን ነህ አንተ እኔን ስለኔ የምትጠይቀኝ ማን ነህ በጣም ዘግናኝና ማይሆኑ ለናስባቸው ማንችላቸው ነገሮች ናቸው የነገረችን አትጎትተኝ ሰማኛ ለቀኛ ቀጥታ ማንቁጣ ቆይ ማለት አልገባኝም ምን እያልሽ ነው ያለሽ ህግ ባለበት ሀገር እንዴት ነው አንተ ቆይ እንደዚህ አስገድደንትን የምትለኝ እኔ አንተ ውሾች መስላለሁ እንዴ በገንዘብ የሚገዛኔ አንተ ውሾች መስላለሁ ሰማኛለህ ሁለተኛ እንደዚህ በገንዘብ የሚገዛኔ ያንተ ውሾች አይደለም ያለሽ ስርዓት ነው ለቀኝ እናትር እንደማየው ከሆነ በጣም አይናውጣና ፈጣጣዮሽ በጣም አታላይ ነው ውሸታም ሴት ነሽ ደግመ አፍሽን ዝቂ ደግመ እንዳታስፈራራ ስርዓት ነው ፈራራክ በእናት ሰማኛለህ እንዳታሰቦች አትንካኝ በቃ በእናት አትንካኝ በቃ ደግመ እንዳትነካኝ አንተም አትንካኝ ካልነካኝ ማልነካ በመጀመሪያ የግልሽን ፍቺና በትክክል ቁጭ በይ እየነገርኩ አይደል እንዴ ምንድነው እንትን የምትለኝ በትክክል ቁጭ በይ ወንድ ልጅ ፈንክተህ አታመልጥም ነበር አየህ ለማምለጣት ሞክር ወንድ ያለ መሆንህን አሁን በደንብ አሳየኝ ልቀቀኝ እሺ ልቀቀኝ ማንን ተማምነሽ ነው ያሸናፊ ምትኝ ጎረምሳሽ ልቀቀኝ አትላጭኝ ስርዓትሽ ነሽ ላቁም ማውራት ምንድነው የምትለኝ ወንድ ነሽ እስኪ አቁሚ የትም አትሄጂ አርፈሽ እኔ ስንት ስራ አለኝ ሌላ ደግሞ ምትዘርፊ ቤት አለሽ ሰላም እንዴት ናችሁ የውድ የሚኪሾ ዩቲዩብ ቻናል ቤተሰቦቻችን ተመልካቾቻችን እንዴት ናችሁ ያው እንግዲህ እንዳያችሁት ሰራተኛዋ ጋር በነበረን ንግግር እንግዲህ ምንም ነገር ልነግር ፈቃደኛ አልሆነች ሁሉን ነገር እንደማታቅ ከዛም አልፎ እንግዲህ እዚህ ቤት መጣ እንደማታቀና ናውድ ማን ነው የሚል ጥያቄ ነው ጨራሽ የጠየቀችኝን ግን ያው በካሜራ ፊት ስለሆነ ሁሉም ነገር እንደማስረጃ ያዝብኛል ብላ ስላሰበች ይመስለኛል ይሄ ሁሉ ነገር ሳትናገር ለመሸፋፈን የሞከረችው ግን ደግሞ ውጭ አውጥቻት የተለያዩ ማስፈራሪያዎችን ስናገራት ነበር በደንብ አስፈራርተናት በደንብ በመናስጨንቃት ሰዓት እንግዲህ ውድ ቤተሰቦቻችን በጣም ብዙ ነገር ነው የነገረችን በጣም እንጃ ለማመን የሚያቀት ነገር ያው እውነት ለመናገር እሷ የተናገረችው ሁሉ ነገር አንቀበልም ያው እንደማስረጃ እንይዘዋለን ግን ደግሞ ሁሉንም ነገር እኛ በራሳችን የምናጣራው ነው የሚሆነው ግን እሷ የነገረችን ነገሮች በሙሉ እውነትም እሷ እንዳለችው ከሆነ እንጃ ምን እንደምላችሁ አላቅም ቤተሰቦች በጣም መጥፎ ነገር ነው የሚፈጠረው ማለት በጣም ዘግናኝና ማይሆኑ ለናስባቸው ማንችላቸው ነገሮች ናቸው የነገረችን ምን ያህል ቆሻሻ ተግባሮች ሲፈጸሙ እንደነበር ምን ያህል ጭካኔዎች እንደነበሩ ነው ስትነግረን የነበረውና እስኪ አሁን ደግሞ የቀሩትን ነገሮች ከዚህ በኋላ ያለውን ነገር በካሜራ ፊት ማውራት ይችላል ወይ መናገር ይችላል ስላለች እሷን ላስገባት በድጋሚ ምን አወጣጣት ይሆናል ያለውን ነገር ቀደም ለኔ የነገረችኝ ነገሮች በሙሉ አሁን እስኪ በካሜራ ፊት ምክንያቱም ውድ ቤተሰቦቻችን እዚህ ጋር ካሜራ ላይ የምናመጣው አንደኛ ለእናንተ እንድታዩት ነው ሁለተኛ እኛ የምንሰራቸው የሚቀረጹት ቪዲዮዎች እንደ ማስረጃነት በፍርድ ቤት ልንጠቀማቸው ስለምንፈልግ ነው እንጂ ለሌላ ነገር አይደለም ካሜራ ፊት ሳውንዶችን እያዘን ቪዲዮዎች እየቀረጸን ምን ይዘው ማለት ነው እስኪ እሷን ደግሞ ላስመጣትና ያለውን ነገር እንድትነግረኝ እናደርጋለን እስከዛ ድረስ አብራችሁን ቆዩ ዞር በልቀቅ እንዳነካኝ ዞር በል ራሴን ሽዬ መሄድ እችላለሁ ልቀቀኝ አትንካኝ ዞር በልልኝ አትንካኝ
ነዚህ ቁጭ በይ እሺ በድጋሚ ተመልሰናል። ያው ቅድም ከኔ ጋራ ብዙ ነገሮችን አውርተናል። ብዙ ነገሮችን ነግረሽኛል። ምን ያህል አጸያፊ ነገሮችን እንደነገርሽኝ ያው ቤተሰቦች ፊት ማውራት አልፈልግም። የተጠቀምሻቸውንም ቃላቶች ጭምር ማለት ነው። እስኪ ቀድም ደግሞ ለኔ ነገርሽኝን ነገሮች ከዛ ውጭም ብዙ ነገር መንገር ያለብሽ ነገሮች እንዳሉ አውቃለሁ። እስኪ ያን ነገርሽኝ አዲስ ነው የምትይው በተለይ ደግሞ ስለዚህ ስለ ዘርፌው ላይ በተያያዘ ጉዳይ ያሉትን ነገሮች እስኪ ንገሪኝ። እኔ ቅድም እንዳልኩ ነው እኔ ምንም ማቀው ነገር የለም። አሁንም ቢሆን ምንም ማቀው ነገር የለም ከማለት ውጪ ምንም ልልህ አልችልም። ማቀው ነገር ስለሌለ ማለት ነው። ቆይ ማለት አልገባኝም። ምን እያልሽ ነው ያለሽ? ነገርኩህ እኮ ማቀው ነገር የለም። ምንም ማቀው ጉዳይ የለም። ቆይ ቅድም ደጅ ወጣን ሰዓት በጣም ብዙ ነገሮች ነገርሽኝ። እኔ ምንም ያልኩት ነገር የለም። ምንም ማቀው ጉዳይ የለም። ስለምን እንደምታወራ ማላውቅ ይኸውልሽ እየቀለድሽ ከሆነ እኔ እንደዛ ነው ቀልድ ያስከው አንተ ነህ። ቀልዱን ያስከው አንተ ነህ። ቀድም ባወራን መሰረት የትም አትሄጂም። እየሰማሽ ነው? የትም አትሄጂም ከሆነ በኋላ እንዳንተ ስራ ፈታ አይደለም ስራ ያለኝ ሰው ነኝ። ልሂድበት። ስራሽ ወንጀል መስራት ከሆነ ስራ ፈታ አይደለሽም። ስለዚህ ይኸውልሽ አሁን በጣም እያናደድሽኝ ነው ያለሽው። ስነ ስርዓት ይዘሽ በትክክል ንገሪኝ። አሁን እንደ ቅድም ራሱ ልገለኝ እንደነበረ እኔ ቆይ ማረጋው እኔ ነኝ የማውቀው። ሁሉም ሰው በቃ እንዳንቺ ነፍሰ ገዳይና አታላይ ነው የሚመስለው። እኔ ነፍሰ ገዳይም አታላይም አይደለም። ምንም የማውቀው ጉዳይ የለም። እኔ በስነ ስርዓት ስራዬን ሰርቼ ገብቼ ሀቄን ማገኝ ሰው ነኝ። በቃ ስራሽን ሰርተሽ አዎ እዚህ ቤት በተመላላሽነት ነው የምትሰሪው? አላቅም። እኔም እዚህ ቤት ማልመጣው ቅድም ተመላላሽ ሰራተኛ እንደሆነሽ ነግረሽኛል። ካስፈለገ ቪዲዮ ላሳይሽ ድጋሚ ተናገርኩ እኮ። ይሄን ካሜራህን አጥፋልኝ ወደዛልኝ። ምንም ነገር አይጣ ወደዛ አድርግልኝ ይሄን ካሜራህን። ምንም እዚህ ጋር ስለደቀንክ ካሜራ እነዛን ሁላ ሰዎች ስለሰበሰብክ የምታመጣው ነገር የለም። ገባህ አይደለ? ምንም የምታመጣው ነገር የለም። ቆይ አልገባኝም። አሁን በደቂቃዎች ውስጥ ምን ቢፈጠር ነው እንደዚህ ሁሉን ነገር ለማዋሸት የምታስበው? ምንም ያልኩት ነገር የለም። ማቆም ነገር የለም። ምነግርህም ነገር የለኝም። ይሄ ነው። ሌላ ምንም ልልህ አልችልም። ከመንገድ ላይ አንጠልጥለ ዝም ብለህ ይዘኝ እንደመጣህ ነው ማቆኔ። እርግጠኛ ያለ ፍቃዴ በኃይል ይዘኝ እንደመጣህ። እስኪ ስራሽ ምንድነው? አንተ ማገት ጀመራችሁ እንዴ ሰዎች? ስራሽ ምንድነው? ስለኔ አይመለከትም። ስለኔ አይመለከትም። የሆነ የምትደብቂው ነገር ከሌለ መዋሸት የምትፈልጊው ነገር ከሌለ ምንም ስለኔ መናገር ግዴታ የለም። ሁሉን ነገር የሚደብቀው ወይም ደግሞ ሰዎች እንዳያውቁ የሚፈልገው ሌባ ወይም ወንጀለኛ ሰው ብቻ ነው። ሌባ ወይ ወንጀለኛ ካልሆንሽ ምሳሌው ነገር ንገሪኝ። አልናገርም። አንተ እናቴ ነህ አባቴ ነህ። ማን ነህ አንተ? እኔን ስለኔ የምትጠይቀኝ ማን ነህ? ስለዚህ በጣም የተካንሽ ውሸታምና አጭበርባሪ መሆንሽን ነው እየገባኛል። እናንተ ስራ ስለፈታችሁ እንደዚህ አይነት ነገር አለ እያላችሁ ዙሩ። የሰው ህይወት አበላሹ። ህይወትሽማ የተበላሸው ሰዎችን ማታለል ሲጀምሪ የተለያዩ ወንጀሎች መፈጸም ሲጀምሪ ነው። ያንቺ ህይወት የዛኔ ነው ያበጅ። ስለምን ወንጀል ነው የምታወራው? ቆይ ይዘኸኛል? ወንጀል ሲሰራ ንገረኛ። አግኝተኸኛል ወይ ንገረኝ። ስሰራ መተህ እጅ ከፍንጅ ይዘኸኛል? ማስረጃዎች አሉ። ምንም አይነት ማስረጃ የለም። ሲቀጥል አሁን ደግሞ ያው በስነ ስርዓት እንደ ሴት ተከብረሽ። አይ ቅድም እኮ ደበደብከኝ። ምንድነው መከበር? ደበደብ መታኝ። ቆይ እያየህ ነው አይደል? ሳይዝ ዱላው በጣም የተስማማሽ ነው ይመስለኝ። ደጅ በወጣሽ ሰዓት ሁሉን ነገር በስነ ስርዓትና ማለት እኛ እንኳን ያላሰብናቸው ነገሮች ነው የነገርሽን። ከዛም አልፎ የተለያዩ ማስረጃዎችም ከስልክሽ ላይም ሰጥተሽናል። እኔ ማቀው ነገር የለም ምንም። አሁንም ደግሞአለሁ አላውቅም። ስለምን ክፍያ ነው የምታወራው? ስራዬን ነው የምሰራው። ለዚህ ውሸትሽ ሁሉ ነገር ለምትሸፍኝበት ለምትደብቂበት ስንት ላይ ተከፈለሽ? ምንም አይነት ክፍያ እኔ እንደዚህ አይነት ቆሻሻ ሰዎች በገንዘብ ነው የምትገዛው። አትሳደብ ሰውዬ አትሳደብ። ማታውቀውን ነገር ዝም ብለህ አትሳደብ። እየተሳደብክ ነው። ትክክለኛ ማንነትሽን ነው እየተናገርኩ ያሉት። ስለኔ የትም አታውቅም። ማንንም ሰዎች በገንዘብ ከየትም ከየመንደሩ እየተገዛችሁ የሰው ህይወት የምትበጣበጡ ሰዎች ናቸው። እዛ ፈልግ እነሱን። እኔ እንደዚህ አይነት ሰው አይደለም። እሺ እንጂ ባትሆኚ ኖሮማ እንደዚህ አይነት ስራ እየሰራሽ
ጭራሽ ደግሞ አይንሽን አፍጠሽ አንዴ እዚህ ቤት ነው የምሰራው ተመላላሽ ሰራተኛ ነኝ አንዴ ደግሞ እዚህ ቤት መጥቻ አላቅም ናውድ ማን ነው ካላወቅኩ መብቴ ነው እንዴ አላቅም በቃ ናውድ መኝታ ቤቱ እንደገባ እንኳን ፈቅዶልኝ አያውቅም አልሽ ከዛ ደግሞ ናውድ ማን ነው አልሽ ማንን ነው የምታጃጅ ማድረቅ ነው እንዴ ያስከው ሰውና አንተ እኔ ልሂድበት ስለግዘ እንደማየው ከሆነ በጣም አይናውጣና ፈጣጣዮሽ በጣም አታላይ ነው ውሸታም ሴት ነሽ ስለዚህ ያሉት ማስረጃዎች ስለሷ ያለውን ነገር እናሰባስባለን ስልክሽ ይታል ለምን ፈለከው ስልኬን አልሰጥህም ለምን ፈለከው ስልኬን በጣም ጥሩ ስልክሽ ይኸውልሽ በጠባይ ስጭ ካንቺ ጋር የምታገልበት ጉልበት የለኝም ማለት ስልኬን የማይት መብት የለህም ሲጀመር አሁን እዚህ ጋር ያንቺ የማይት መብት የለህም ልቀቀው ስልኬን ልቀቅልኝ ምንም ነገር አታመጫ እሺ ምን አለ በጣም ጥሩ ከፈች አልከፍትም ስልኬን ያለ መክፈት መብት አለ በራሴ ስልክ መብትሽ ወደዛ ስልኬ አልከፍትም ልቀቀኝ ትሰሚኛለሽ ልቀቀኝ አንተ ሰውዬ ልቀቀኝ ዛሬ በቃ አምላክ ብያለሁ ልቀቀኝ የምትበይ ነገር ብቻ ልቀቀኝ አረ ጉድ ልቀቀኝ እንዳልከፍትም አልከፍትም ያለው ነገር ፈትሹና የምታሳየው ነው እስኪ ደግሞ ስልክሽ ላይ ያሉትን ነገሮች ደግሞ እናያለን ህግ ባለበት ሀገር እንዴት ነው አንተ ቆይ እንደዚህ አስገድደንትን የምትለኝ ህግ ባለበት ሀገርማ እንዳንቺ አይነት ወንጀለኛ ሰው አስደብድቦ የሰው ቤት አዘርፎ ስንት ወንጀል ሰርቶ በነፃነትም እየተንቀሳቀሰ ያረኩት ነገር የለም ሰምተኛል አይደል ወንጀለኛና ቆሻሻ ሰዎችን ደግሞ ተባብሮ ማጥፋት ወንጀለኛ አትበል እኔ ምንም ማቀው ጉዳይ የለም በቃ ወንጀለኛማ ነሽ አይደለሁም ለምን ወንጀለኛ በውሸት የተካንሽ ቆንጆ ወንጀለኛ ነሽ ስራ ሰፈቱ በቃ ዝም ብላችሁ እየሄዳችሁ የሰው ህይወት ማበላሽት ሆነ አይደል ስራችሁ ስራ ፈታችሁ አይ ጥሩ ነው እንደናንተ አይነት ነቀርሳ ሰዎች ከሰው ውስጥ ከዚህ ከማህበረሰብ ውስጥ እያወጣን መጣልኝ ስራ ይሄን ካሜራ ሰብሯለሁ አንተም ሂድ በቃ ሊድበት ተወኝ በቃ ዞር በልልኝ እስኪ ሞክሪ ወንድ ነሽ አንቺ ወንድ ነሽ ስበር እኔ ሌላ ነገር ሳይከተልሽ ወይም ደግሞ ሌላ ነገር ሳንገባ ያለውን ነገር በስክክል ነገር ቀደም በስነ ስርዓት አውርታሻለች ካሜራ በሌለበት በጣም ጎበዝ ነሽ ከፈታችሁታል እንደ ማስረጃ እንዳይያዝ ወተሽ ሁሉንም ነገር ነገርሽ እኔ በቃ ስልኬ ላይ የምታገኙት ነገር አለ አይደል ብዙ ነገር እናገኛለን ግን ደግሞ ያለውን ነገር አንቺ ነገር ቀጥያ ደምጥኩሽ ተናገርኩ እንግዲህ ከዚህ በላይ ምንም ልል አልችልም ይቅርታ አድርግልኝ ምንም የማውቀው ነገር የለም ከዚህ ሌላ ምንም ካላወቅኩስ እሺ ምን ላድርግ እሺ ካሜራማን የሆነ ነገር ያገኘ ይመስለኛል አርፈሽ ቁጭ በይ ከዚህ እንደተነሽ እሺ በጣም ጥሩ እንደማየው ከሆነ አሸናፊ ምንሽ ነው ምን አገባ ደግሞ ስለሱ ማን ነው አሸናፊ ጭራሽ ደግሞ ስለማቀው ሰውም ዝም ብለህ መጠየቅ ጀመርክ ውድ ቤተሰቦች እንግዲህ ካሜራማናችን ከአይቲ ባለሙያዎች ጋር እንግዲህ ይህን ስልክ ፈትሸውታል እንግዲህ የተወሰኑ ቴክስቶችና አንዳንድ ደግሞ ፎቶዎችን ማግኝተናል አንድ ግር ያለን ማለት ታቃላችሁ ውድ ቤተሰቦች ፕራይቬሲ የሆኑ ነገሮችን በፍጹም አንነካም የግል ህይወት እኛን አይመለከተንም በያዝነው ኬዝ ላይ በያዝናቸው ጉዳዮች ላይ ተያያዥነት ያላቸውና እኛን ሊጠቅሙ ይችላሉ የምንላቸው ነገሮች ብቻ ነው የምናየው በተደጋጋሚ አሸናፊ ከሚባል በተደጋጋሚ ማለት እንኳን ይከብዳል ይሄ ሙሉ ቴክስት ማንንም አንብቦ አይጨርስም ግን ደግሞ አንድ አሸናፊ ከሚባል ግለሰብ ጋር በተደጋጋሚ የተለያዩ ቴክስቶችን ተጻጽፋለች አንድ ሁለቱን ለማንበብ ያህል እሱን እኔ ከማውራቴ በፊት ስለ አሸናፊ ንገሪኝ ምን አስጨነቀህ እንዴ ስለ አሸናፊ አንተ ምን አስጨነቀህ ይኸውላችሁ ውድ ቤተሰቦች ቴክስቱ ላይ እንደሚለው ከሆነ ቤት ውስጥ ስላለው ሰው ሁሉ ነገር እንድትነግረው ነው በተደጋጋሚ ሲጠይቃት የነበረው መግቢያና መውጫ ሰዓትም እየጠየቃት ነው
ከዛ ውጪ መቅደስንም ተከታታያት የሚል ቴክስት አለ። አዎ እሺ እያነበብን ብንሄድ የተለያዩ ነገሮችንም እናገኛለን። የሰው ስልክ ለምንድን ነው ግን የምትነካኩት እናንተ? ለምንድን ነው ባልሳሳት መቅደስ ማለት የካፒቴን አወድ እህት ነች። ተሳሳትኩኝ። ይህ ስልክ እንግዲህ አሁንም ስክሮል እያደረግን ብናይ በተለያዩ ቴክስቶች አሉ። ቁልፉን አስቀረሽ የሚልም አለ። እሺ ማን ነው አሁን ስልክ ጅን እየሞከርሽ ነው? እሺ በጣም ጥሩ። አሁንም የምታምኚ አይመስለኝም። እሺ ባልሳሳት እዛ ጋር ይመስለኛል የተነሳሽው አይን ፎቶ። ይሄው አሸናፊ በስራ አጋጣሚ ነው የማውቀው። አሸናፊን በስራ አጋጣሚ ነው የማውቀው። በስራ ጉዳይ ተገናኘ። እሺ ቀጥይ። በቃ ምንድነው የምትሰሩት ከአሸናፊ ጋር? እኛም በምን ስራ ነው የተዋወቃችሁት? ሁለታችንም ተቀጥረን ነው የምንሰራው። በቃ ይሄ ነው የስራ ባልደረበኝ ነው። የት ነው የምትሰሪው አንቺ? እኔ እዚህ ቤት ነው ተቀጥሬ የምሰራው። ወደዚህ ቤት ደግሞ ተመለስሽ። በጣም ጥሩ። እንደዚህ እየተማመንን ሲሆን ደስ ይላል። በቃ ለምን እንደምታስጨንቀኝ ግን ለምን እንደማትተወኝ ይኸውልሽ እስካሁን ታግሼሻለሁ። አሁን ደግሞ ሌላኛው ፊት ማየት የፈለግሽ አይመስልኝም። ስለዚህ ስራቴ በቃ ለምን እንደምታስጨንቀኝ በቃ ለምን እንደምትጠይቀኝ ሲጀመር መጠየቅ ስለፈለኩ እንዴ በቃ ነገርኩ። አሸናፊን በስራ አጋጣሚ ነው የማውቀው አይደል? በምን ስራ? በቃ የራሳችን የሆነ የግል ስራ አለን። በቃ እኮ የግል ስራሽን ንገሪና። የግል ስራሽን ንገሪ። ሁለታችንም ተቀጥረን ነው የምንሰራው አይደል? አሁን ደግሞ ሁለታችንም የግላችንን ስራ ነው የምንሰራው እያልሽ ነው። ተቀጥረን እዚህ በዚህ ነው ልጅ እየሞከርሽ ነው ያለሽው። አሸናፊ ምንድን ነው የሚሰራው? የት ነው የሚሰራው? ንገሪ። አሁን ስለ ሌላ ሰው ስትጠይቀኝ ነበር። አሁን ደግሞ ስለ አሸናፊ የምፈልገውን ነው የምጠይቅሽ። እየሰማሽ ነው? የምፈልገውን ነው የምጠይቅሽ። እንደዚህ እያደረክ ምንም ነገር አታገኝም። ገና አይንሽን አጠፋሻለሁ። እሱ ነው በቃ። ስለዚህ የምጠይቀውን ብቻ መልሽልኝ። የት ነው የሚሰራው አሸናፊ? ምንድን ነው የሚሰራው? ከኔ ጋር ነው የሚሰራው ካልኩኝ ከኔ ጋር ነው የሚሰራው። ስለዚህ አሸናፊ እዚህ ቤት ነው የሚሰራው እያልሽ ነው ያለሽው አይደለም? ይኸውልሽ ቀልዱን ተይና በትክክል ንገሪኝ። አንቺ እዚህ ቤት እንደምትሰሪ ነገርሽኝ። አሸናፊ ማብሮሽ እንደሚሰራ ነገርሽ። ምንድን ነው ማን ነው ካልከኝ የስራ ባልደረቤ ነው ካልኩ በቂ አይደለም? አይደለም። ለምጠይቅሽ ጥያቄ አብራርተሽ በትክክል ተናገራልሽ። እየሰማሽኝ ነው? እየሰማሽኝ ነው ወይ? ሰምቻለሁ። በቃ በትክክል ንገሪኝ። ያልገባኝ ደግሞ ቴክስቶቹ ምንድን ናቸው? አስጨነቀኝ። በጣም እያስጨነቀኝ ነው። በጣም እያጨናነቀኝ ነው። እንደውም ከምለው በላይ በስነ ስርዓትና በጸባይ ነው ያወራሽ ያሉት። እንደዚህ እየደበደብከኝ መልሽልኛል። በቃ እኔ እዚህ ቤት እንደምሰራ የታወቀ ነው አይደለ? እሱን እኮ እየጠየቅኩሽ ወይ እንደታምኝልኝ እየፈለኩ አይደለም። ይኸውልሽ ስሚኝ፣ አታቋርጭኝ። እኔ እየተናገርኩ አታስቁኝ። እዚህ ቤት እንደምትሰሪ ሁሉን ነገር አውቃለሁ። አሁን ላይ ማወቅ የምፈልገው አሸናፊ ምን ለማለት ፈልጎ ነው? መቅደስን ተከታታያት፣ ቁልፎቹን አስቀርጫቸው እያለ ነበረ። ምን ፈልጎ ነው? በቃ እኔ እዚህ ቤት በተልእኮ ነው የመጣሁት እውነቱን ለመናገር። እሺ ማን ይላክሽ? እኔ ተልኬ ነው። ማንነታቸውን በደንብ አላውቅም። ነገር ግን ገንዘብ ተከፍሎኝና በጣም አመርቂ የሆነ ገንዘብ ስለተከፈለኝ ነው እዚህ ቤትም ለመግባት የተገደድኩት። የአውሮፕላን አብራሪውን ህይወት በሙሉ ላጠናና ለከታተል ይሄን ቤት ለመዝረፍ ተብሎ ነው እኔ ተመደብኩት እዚህ ቤት። እንደምታውቀው የእሱ እናት ተንከባካቢ ነኝ ካወቅ አይደለ? መቼስ ይሄ ጠፋም። ይሄንን ለማጣራት መጣ። ቀጥይ እየሰማሽ። በቃ የእሱን ንብረት ለመዝረፍ ነው የመጣ ነው። አሸናፊ ያልኩ ደግሞ እሱ ንብረቱን የሚፈልገውን ነገር ወስዶ የሄደው ሌባ የተባለው ሰው ነው። በጣም ጥሩ። አይ ወደሱ መለሳለሁ። ከዛ በፊት ለምንድን ነው መቅደስ ላይ ጥቃት የፈጸማችሁት? ምክንያቱም እሷ ከዚህ ቤት እየወጣች ስላልሆነ
እሷን ዞር ማድረግ የምንችለው ሆስፒታል ስትገባ ወይ የሆነ ቦታ የሆነ ነገር ማድረግ ነበር አማራጫችን። ያለን አማራጭ ደግሞ ከእናቷ ልትለይ ምን ልትል ስላልቻለች እሷ ላይ ጉዳት አድርሰን ያው ሆስፒታል እንድትገባ አድርገናታል። ይሄን ቤት በነፃነት ለማግኘት የሚመቸን እሱ ብቻ ነው። በመጀመሪያ የግልሽን ፍቺና በትክክል ቁጭ በይ። እየነገርኩ አይደል እንዴ ምንድነው እንትን የምትለኝ? በትክክል ቁጭ በይ። አትላጭኝ። ስራ ስራትሽን ያዥ። ላቁም ማውራት ምንድነው የምትለኝ? ወንድ ነሽ። እስኪ አቁሚ። አታስጨንቀኝ። አሁን በቃ ጠይቀኝና ሂድልኝ። እሺ ከዛስ ምን አደረጋችሁ? መቅደስ ላይ አልወጣም ስትላችሁ ስለነበር ጥቃት ፈጸማችሁ። ምንድነው ያደረጋችሁት? መቅደስ የመግደል ሙከራ ነው ያደረግንባት። ነገር ግን አልተሳካልንም። ምክንያቱም እሷ እዚህ ቤት እያለች እኛ ምንም ተልኳችንን ልንፈጽም ስለማንችል እሷን ለመግደል ሞክረን ነበር። ቆይ አልገባኝም። ከቤት እንድትወጣ ነው የምፈልገው ነው ያልሽው? በቃ እኮ በምንም ተአምር ከዚህ ቤት አልወጣም አለች። እንድትታመም ብዙ አይነት ነገር አደረኩኝ። በምግብም ሆነ በመጠጥ ብዙ ነገር ሰጠዋት። ነገር ግን እሷ ሐኪም ቤትም አልሄድም ምንም አልልም እያለች ከዚህ ቤት ልትወጣ ልትነቃነቅ ስላልቻለች ከናቴ አጠገብ በፍጹም አልለይም ስላለች ይሄን ለማድረግ ተገደናል። እንግዲህ እኔም ተቀጥሬ ነው እሱም ተቀጥሮ ነው። ገንዘብ ነው ያገናኘን፣ ስራ ነው እዚህ ጋር እሱን ምን በጣም ጥሩ። እሺ ቀጥል። ከዛስ ወይዘሪት መቅደስ ወደ ሕክምና ከሄደች በኋላ ምንድነው ያደረጋችሁት? እንደማውቀው እኔም ሚኪም እንደምናውቀው እንግዲህ እዚህ ቤት ላይ ጠበቆች አቁመናል፣ ጋርዶች መድበናል። የነሱንስ ጉዳይ እንዴት ነው የፈታችሁት? ምን የእናንተ ጋርዶች ምን ተደብድበው እንትን ለሚሉት ምን ይጠቀሙን ነገር አለ? ምን ይጠቀሟችሁ ነገር አለ? ይሄን ግቢ መመሽ ጠበቁት። ከኔና ከሱ ቁጥጥር ውጪ መቼም ደግሞ ከኔ ቁጥጥር ውጪ ይሄ ቤት ሊሆን አይችልም። እኔ እንደፈለኩ ነው ማረገው። ይሄን ቤት ከፈለኩኝ የፈለኩትን ነው ማደርገው። ተረዳኸኝ አይደለም? በቃ ተልኮዬን ለማሳካት ደግሞ የቻልኩትን ሁሉ አድርጌያለሁ። እዚህ ቤት ላይ ዘረፋ እንደተፈጸመ ጥቆማ ደርሶኛል። እንደማየው ከሆነ ምንም አይነት የጎደለ ነገር የለም። ምንም አይነት የጠፋ ነገር የለም። ምን ለመውሰድ ነው የመጣችሁት? ማለት የእናንተ ተልኮ ምን እንድትወስዱ ነው? ተራ ነገር አይደለም። እኛ የቤት ዕቃ ያሳስበንም። ተረዳኸኝ አይደለም? ምንም እንደዚህ አይነት ተራ ነገር አንወስድም። እኛ የፈለግነው የአውሮፕላን አብራሪውን የናውድን ትላልቅ ፋይሎችና መጋዘን ካዝና ውስጥ ያሉትን እቃዎች ነው የፈለግነው። ብዙ ፋይሎች አሉ፣ ብዙ ማስረጃዎች አሉ እኛ ምን ፈልጋቸው ማለት ነው። እንደዚህ ተራ ስራ አይደለም እኛ ምን ሰራው። ምን አይነት ፋይሎች ናቸው ያሉት? እስኪ ንገሪ። ስለ ፋይሉ እኔ ምንም ማቀው ነገር የለም። እኔ የተላኩት ያንን ፋይል እንዳወጣ እንዳግዘው ብቻ ነው የተላኩት። እኔ ስለ ፋይሉ ምንም ማቀው ነገር የለም። እሺ አሸናፊ ስለምትዩ ተባባሪሽስ እንዴት ነው? ኢየሱስ ሚናዚ ላይ እንደነገርኩ ነው። እኔ እዚህ ቤት ውስጥ የሚገባበትን ሁኔታ እንዳመቻችለትና እሱ መቃውን ይዞ እንዲወጣ ነው የተደረገው። ሌባ የተባለበት ምክንያቱም እሱ ነው። ምንም እሱ በበር ነው የገባው። በስነ ስርዓት ነኝ ያስገባሁት። በጣም ጥሩ መረጃ ነው የሰጠሽ። እሺ ስለዚህ ከአሁን በኋላ ያለው ነገር የተናገርሽው ነገር ትክክለኛ ይሁን አይሁን በራሴ መንገድ ማጣራ ይሆናል። እውነቱን እንደነገርሽኝና እንዳልነገርሽኝ አሸናፊም ስለተባለው ግለሰብ ራሴ ማጣራ ይሆናል። አሁን ላይ አንቺ ወደ መጋዘናችን ትሄጃለሽ። የመጋዘን ስለመጋዘን ነገርኩ አይደል እንዴ? የምትፈልገውን ነገርኩ አይደል እንዴ? እኔ ልሂድበት ነገርኩ። እውነቱን አይደል እንዴ? ታውኝ በቃ የትም አትሄጂ እንዴ? የትም አትሄጂ። አርፈሽ እኔ ስንት ስራ አለኝ። ሌላ ደግሞ ምትዘርፊ ቤት አለሽ። ተናገርኩ። እውነቱን ነገርኩ። የምትፈልገው እውነቱን ነው አይደል? ነገርኩ በቃ። የትም አትሄጂ። አርፈሽ ቁጭ በይ። እኔ ልሄድበት ነው። ልቀቀኝ። የትም አትሄጂ። እሺ ልቀቀኝ። እሺ ልቀቀኝ። ማንን ተማምነሽ ነው? ያሸናፊ ምትኝ ጎረምሳሽ? ልቀቀኝ። ስለዚህ ስራትሽ ነሽ። ልቀቀኝ። ሰሚያርሽ አሁን ላይ ሁሉንም ነገር ትነግሪኛለሽ። ሁሉንም
ሁሉንም ነገር ትነግሪኛለሽ ስለምንድን ነው የምነግርህ ነገርኩህ አይደል እንዴ አሸናፊ ስለሚባለው ሰውዬ ነገርኩህ የት ነው ማገኘሽ አላቅም እኔ የት እንዳለ አላቅም አላቅም ባልደረባሽ የት እንዳለ አላቅም ትኛለሽ እንደዛ በቀል ከኔ ጋር እንዳቀልሽ እየሰማሽ ነው ስሚኛለሽ ነገርኩህ አይደል እንዴ የምትፈልገው ቆሻሻ ወንድ ብለሽ ህይወትሽን አተበላሽ ስለዚህ ስራችን ነሽ ምንድነው የምትፈልገው አሁን ስላሸናፊ ሁሉንም ነገር ነገርኩህ ያለበትን የት እንደማገኘው ሁሉንም ነገር ትነግሪኛለሽ የት ነው የምታገኘው እኔ አላቅም የት እንዳለ አታቂም ረባክስ አታቂም ወይ ልቀቀኝ እሺ ታውቂያለሽ አታቂም እሺ ወስዳለሁ በቃ በጣም ጥሩ ተነሽ ውጪ እሺ ውድ ቤተሰቦቻችን ያው እንግዲህ የቤት ሰራተኛዋ በነገረች መሰረት በጠቆመች መሰረት እንግዲህ አሸናፊ የሚባለው ወንጀለኛ ሌባ እንግዲህ ለመያዝ ሄደን ነበረ ያው እውነት ለመናገር እኔ አልሄድኩም እዚህ አንዳንድ ቤት ውስጥ ያሉትን ነገሮች ያሉት ፋይሎች የተዘረከሩትን እነሱን ለማየት እየሞከርኩ ነበረ አንዳንድ የክሩ አባላቶችን ከካሜራማናችን ጋር አርገን ነበር ያላክነው ግን ደግሞ በጣም የሚያናድድ በጣም የሚያበሳጭ ነገር ነው የተፈጠረው አሸናፊ የሚባለው ግለሰብ አንዱ የክሩ አባላችን ላይ ወይም ደግሞ የሚኪ ሾሌ የሚሰራውን አንዱን ካሜራማናችንን በድንጋይ ፈንክቶት አሁን ላይ እንግዲህ ጭንቅላቱ ላይ የመሰጠቅ ጉዳት ደርሶበታል እንደዚህ አይነት ቆሻሻ ውሻ ሌቦች ራሳቸውን ለማትረፍ ወይም ደግሞ ገንዘብ ለማግኘት ሲሉ ያው እንግዲህ ካሜራማናችን ምንም ነገር አላደረገም ያለውን ነገር ለመቅረጽ እንደ ማስረጃ ለመያዝ ነው እንግዲህ ከክሩ አባላት ጋር አብሮ ሄደው ግን ደግሞ ምንም ባላደረገው ነገር አሁን ላይ ጭንቅላቱ ተሰንጥቆ ለሕክምና ሄዷል ያው እውነት ለመናገር ይሄን ያህል አልተጎዳም ትልቅ ጉዳት አልደረሰበትም ግን ደግሞ በጣም ነው የተናደድኩት ማለት ማንንም ሰው ቢሆን እንኳን የክሩ አባላታችን እንኳን ደግሞ እኛን የሚረዱ ሰዎች አይደሉም ማንኛውም ሰው ቢሆን እንደዛ አይነት ጉዳት እንዲደርስበት አልፈልግም ሲቀጥል ደግሞ እንደዛ አይነት ሌባና ቆሻሻ ሰዎች የኛ የቲም አባላት ላይ እንደዛ አይነት ጉዳት ማድረሳቸው በጣም ነው ያናደደን ሰሞኑን የተፈጠረው ነገር በሙሉ ታውቃላችሁ ወንድማችን ሚኪያስ ላይ የግድያ ሙከራ ነበር እኔንም ለማሳሰር የተለያዩ ክትትሎችን ማስፈራሪያዎችን ሲያደርጉ ነበር አሁን ደግሞ ካሜራማናችን ላይ ሁሉን ነገር ችሎ ሁሉንም ማስፈራሪያዎች እየቻሉ ነው እንግዲህ እዚህ ስራ ላይ የሚሰሩት እንደዛ አይነት ጥቃት ሲፈጽሙ እኔ እንጃም እንደምላችሁ በጣም ስሜታዊ ነው የሚያደርገው በጣም ነው የሚያናደው እንግዲህ አሁን ላይ በጣም እየፈነጨ ማንንም አይችለኝም ሲል ነበር አሸናፊ አሁን ላይ አምጥተውታል ማንንም ሰው እንዳይነካው ነገራቸዋለሁ ለብቻ ማውራት ነው ፈልገው ማለት እሱን ግድ በካርዶች ወይም ደግሞ በሌላ ሰው ማናገር አልፈለኩም ያው አትያዙ ይልቀቁኝ ያለ ሲረብሽ ስለነበረ እጁንም እግሩንም እንግዲህ አስረውት መኪና ውስጥ ነበር የነበረው አሁን ወደዚህ አምጥተውታል እስኪ እሱን ላስገባውና ያለውን ነገር ደግሞ እሱ ባለበት ምን ይሆናል አብራችሁን ቆዩ ናተራምት ነግባ ለቀኝ ባካት ጎትተኝ ለቀኝ አትጎትተኝ በእናት ተጠርስ አትጎትተኝ ሰማኛ ለቀኛ ከተፍ መንቁጠ እንዳንተ አይነት ቆሻሻ ሁለተኛ እንደዚህ ሰማኛለ እንዳንተ አይነት ቆሻሻ ሰዎች አትንካኝ በቃ በእናት አትንካኝ በቃ ይኸውልህ ደግመ እንዳትነካኝ አንተም አትንካኝ ካልነካኝ ማልነካ ሰማኛለ አንተ ለቀኝ ካሜራማናችን ላደረከው ለእያንዳንዱ ነገር አስከፍል ማንንም ባክኔ ምንም ማንንም አልሰማም ባክ ለቀኝ በእናት ምን አገባኝና ተበቻ ያጓጣ ምንም አትበለኝ በቃ የነ ቁጭ በል ራስ ቁጭ በል ተቀመጥ ያን አልቀመጥ ስራትን ይዘቁጭ በእናት ናቁጭ ስራትን ያስ ይሰማኝ ነው ስራትን እሺ አንተ ቆሻሻ እንዳንተ አይነት ቆሻሻ ሌቦች ዋጋን ነው ማዋራት የሚያቅተኝ እንደበለ ዋጋን ሰጣ ስራትን ይዘቁጭ በል ቁጭ ስራትን አሳየው ቀንን ጠብቀ ማስፈራራ አፈርድቼ ነው ማስበላ አንተ እናንተ አይነት ትናንሽ ሰዎች አንተ ዱቄት ካላረኩ ነተ ምን ያሹ አይደለም ማለት ነው
ወንድ ልጅ አልተወለደም ማለት ነው። አንተን ዱቄት ካላደረኩ ወንድ ብትሆንማ ካሜራማናችንን ፈንክተህ ለማምለጣት ሞክረም ነበር። እየሰማኝ ነው? ለአንተ ምን ይዘለት ነው ለካሜራማን የምትቆረቆረው? ለአንተ ምን ይዘለታል? አንተ ማን ማን አንተ ለካሜራማን ብቻ የምትቆጣጠር? ሌላ ነገር መሆን ካልፈለግ ስርዓት ይዛዋረ እኔ ስርዓት መያዝ ያለ መያዝን ማሳያለሁ። አሁን ሌሎቹ በጣም በትዕግስት ማዋራ አይነት ሰው አይደለም። ካሁን የሚያረከው ነገር በጣም እያበሳጨኝ ነው። ስለዚህ ስርዓትን ይዘህ በትክክል አዋራ። አይምትል ከሆነ ደግሞ እንደለመድከው ማውራት እንችላለን። እየሰማኝ ነው? ምንም ልታደርገኝ አትችልም። ምንም ለጊዜው ልደበደበኝ ታሰቃየኝ ትችላለህ፣ ግን ማን እንደሆንኩ አታውቀኝም ማለት ነው። አሹ ነኝሽ? አዎ አሹ ነኝ። እግረንሻን አትርገጠኝ። አሹ ሌባው ነህ፣ ማፊያ፣ ወንበዴ፣ ጀግና፣ ለዛውም ጀግና የተባልኩ በገንዘብ የሚገዛ የመንደር ቆሻሻ። በገንዘብ የሚገዛ ሳይሆን ደግሞ እኔ በማንነቴ የምገዛ ሰው ነኝ። ገባ? በትናንሽ በውዳቂ ሳንቲሞች በፍርፋሪ የምትታለል ለገንዘብ ስትል ራስን ራሱ የምትሰጥ እኔ አንተ ውሾች እመስላለሁ እንዴ? በገንዘብ የሚገዛ እኔ አንተ ውሾች እመስላለሁ? ሰማኛለህ? ሁለተኛ እንደዚህ በገንዘብ የሚገዛ እኔ አንተ ውሾች አይደለሁ። ስርዓት ነው። ለቀኝ እናት ወርዛ ለቀኝ ስርዓት ነው። ሰማኛ አፍን ዝጋ። እሺ እነሱ በአንተ አፍ የሚጠሩ ሰዎች አይደለም። እሺ ደግሞ እንደዚህ እንዳትላቸው። ስርዓትን ይዘህ የምትናገረውን ነገር ወቅ ቀና በል። ሰማኛለህ? ንዴቴን እንድወጣባት አድርግ። ያረከው ነገር ከመጠን በላይ ነው ያናደደኝ። ሌላ ችግር ውስጥ ለመግባት አታስብ። ደበደብከኝ አይደል? አሁን እሺ ካነሰ መጨመር እችላለሁ። እኔ ማንንም ተማምኜ አይደለም አንተን እዚህ ጋር እያወራሁ ያለሁት። እሺ ካሜራማኑን ማስወጣት ትችላለህ። ላስወጣለህ? እሺ ደበደብከኝ አይደል? አሁን ኖሮ ወንድ ልጅ ፈንክተህ አታመልጥም ነበር። አየህ፣ ለማምለጣት ሞክር። ወንድ ያለ መሆንህን አሁን በደንብ አሳየኝ። ወንድ ያለ መሆንህን። ጀግና ማለት ደግሞ በዚህ ሰዓት አይደለም የሚደባደበው። ልንገርህ፣ ጀግና ማለት እኔ ነኝ። ማንንም የፈለከውን ውሾችን አንጠልጠለበት መጣ የማልፈራ ጀግና ማለት እኔ ነኝ። ጀግና ማለት ደግሞ አየኝ አይደል? ምን እንደሆነ ወንድ ብትሆን ኖሮማ እንደዚህ ድንጋይ ወርውራ አታመልጥም ነበር። ወንድና ጀግና ነኝ ብትል ኖሮ እንዴት እንደምፈነ አሳያለሁ። ፊት ለፊት ተጋፈጣቸው ነበር። ፊት ለፊት ለምን አልተጋፈጣቸው? ጀግና ያለ መሆኔን በቅርቡ አሳያለሁ። ወንድ መሆናቸውን ያሳዩክ ነበር። በቅርቡ ጠብቀኝ። አሁን ተይዣለሁ፣ ችግር የለውም። አሁን ስለተያዝኩ ችግር የለውም። ይሄን ሰንሰለት ያደረኩልህ እንድትለማመደው ነው። ችግር የለውም። ትክክለኛው ካቴና ሲገባልህ በደንብ ይገባል። እሺ ስለዚህ አሁን የተነጋገርነው የሚበቃ ይመስለኛል። አንተ በሚገባ ቋንቋ አውርቻለሁ። እሺ አሁን ለምጠይቅህ ለእያንዳንዱ ነገር ትክክለኛ መልስ ትሰጠኛለህ። ወይኔ አሹ። እሺ በጣም ጥሩ። በነገራችን ላይ ለአንተ በጣም ደስ የሚልና ጥሩ ዜና አለኝ። የምን ዜና ነው? በእናት የትነይት አወቃት? ማንሽ ደግሞ የትነይት? የትነይት ማንሽ የትነይት? ሲያስፈልግ አብራት የምትሰራ እየከፈልካ የምታሰራት፣ ሲያስፈልግ ደግሞ የስሜት መወጫ የምታደርጋት ሴት። ምን ማለት ነው የስሜት መወጫ ማለት? እየከፈልክ አብራት የምታረው የምትጋደመው ልበል? የምትረውን ደግሞ ቆሻሻ ተግባርክ ማይታወቅ አቦ በእናትህ ዝም ብለህ ምንም የማይረባ ባወሬ በእናትህ አዘበራረቅ። ሰማኛለህ? ምንም በቃ እንዳነቀኝ ጫፌን እንዳነቀኝ ነገርኩ። አንድ ነገር ልንገርህ። አሁን በደንብ ተይዤ ደብድበኸኛል። ደበደብከኝ፣ እንደፈለክ ደበደብከኛ። ደብድበኝ፣ አሁንም ቢሆን ደብድበኝ፣ ችግር የለውም። ግን እኔ ደግሞ አሹ ነኝ። ገባህ አይደል? አይደለም አንተ ማለት ነው ማንንም ውሾችን ሰብስበህ መተን ብደበድበኝ ማለት ነው ነገ ከነገ ወዲያ ማለት ነው እንድፈታልህ ነው የምትፈልገው? ና አታስብ ይችላል። እንደፈለክ ፍታይ፣ ችግር የለውም። ባስፈታኝም ችግር የለውም። እስኪ ወንድነክ በጣም ጥሩ። እሺ ይኸው ፈተውክ። ምን እንደምታደርግልኝ እስኪ ቀጥላ። አሁን የምጠይቀን ነገር በትክክል አንድም ነገር እንዳጨምር አንድም ነገር እንዳቀንስ በትክክል መንገድ ትጀምራለህ። እየሰማኝ ነው? ድጋሚ ጊዜን እንዳትበላ። እሺ ጥሩ። የትነይት አሁን ላይ ጥሩ ከኛ ሰዎች ጋር መጋዘን ውስጥ ነው ያለችው።
ሁሉንም ነገር ስላንተ ያንተ ውሾች በየሄዳችሁበት ምን አጠፉ? ያንተ ውሾች ብዙ ናቸው። ሁሉንም ነገር ባንተ በኩል ያለውን ቆሻሻ ተግባሮች ሁሉ ነግራኛለች። ስለሰረከው እቃዎች ስለምን ስርቆት ስለነገራችን ላይ እዚህ ቤት ያመጣው ያው አታቆም ብዬ አይደለም ታውቃለህ። ባጠፋበት ቤት እንድትቀጣ ስለፈለኩ ትናንትና መጥተህ ነበር እዚህ ቤት። ምን ሰራ ነው መጣ? ይሄን ቤት ሲጀመር ከዛሬ ውጭ አይቼውም አላውቅም። እኔ አይደለም እንደዚህ አይነት ቤት ላይ እና እንደዚህ አይነት ቤት ሊኖር ይቀርና እንደዚህ አይነት ግቢ ገብቼም አላውቅም። አይገርም? ልክ ነህ። እንዳንተ አይነት ትናንሽ ሰዎች እንደዚህ አይነት የተከበረ ግቢ እንደዚህ አይነት ትልቅ ቤት ውስጥ ሊገቡ አይችሉም። ምክንያቱም አንተ ፍርፋሪ ለቃሚ ቆሻሻ ሰው ነህ። ኧረ በእናትህ አንተ ይሄ ቤት ነው ይሄ ግቢ ነው። እኔ የምኖርበትን ግቢ አሳያለሁ። እያዞርኩ በደንብ እያዞርኩ አሳያለሁ። ፏያለ የተንጣለለ ፈታ ያልኩበት ቤት ነው የምኖረው። እኔ እንደናንተ ዝም ብዬ እዚህ ማንም ለቅምቃሚ ቤት አይደለም የምኖረው እንደናንተ። እኔ አንተ ውሾችን ይዘህ እንደፈለክ የትም ብትልከሰከስ እኔ ማንም ምልከሰከስ አይደለም። ሸናፊ ትሰማኛለህ? የምትናገረውን እየመረጥክ የምናገረውንማ ጠንቅቄ አውቃለሁ። አንተ አይደለም የምነግረኝ። እሺ በጣም ጥሩ። ካሜራውን አጥፋልና በትክክል መናገር እንችላለን። አንተ በምትፈልገው መልኩ ምንድነው የምናወራው? ቅድም ማውራት የፈለግከውን አሁን እናውራ። ይኸው ጅፍ ምንድነው ቅድም ማውራት ያፈለኩት? ወንድ ኩክ እንደ ወንድ ማውራት ወንድማ ነኝ አውቃለሁ። ስለዚህ ማውራት የምትፈልገው ወንድነቴ ደግሞ ውሾችን ጠይቃቸው። እሺ ካሜራውን አጥፋ። ውሾችን ጠይቃቸው። እሺ አሁን መናገር የፈለግከውን ነገር ንገረኝ። ካሜራው ጠፍቷል። የጥፋ ችግር የለውም። ስለዚህ እሺ ምን ልበል? ስርዓት ያዝ። ደግመህ የስራ ባልደረቦች ውሾች ብለህ ብትጠራ አንተ ላይ አያርክኝ። እሺ የሰጣንት ነው። ከኔ የምፈልገው ነገር ምንድን ነው? ሁሉንም ነገር። ለምሳሌ ትናንት ማታ መተህ የፈጸምከው ወንጀል። ምንም አልፈጸምኩም። ለየትነት ከጻፍከው ቴክስቶች ጀምሮ ስለ ቁልፎቹ እንድታስቀርጽ የላክላት መልእክት ቁልፎቹ ፎቶ አንስተህ የላከችልን ሁሉንም ነገር ይሄን ሁሉ ማን ይነገር? ከዛ ውጪ እዚህ ቤት በስንት ሰዓት እንደገባ በስንት ሰዓት እንደወጣ ማን እንዳስገባ ሁሉንም ነገር እኮ ይሄን ሁሉ ነገር ማን ይነገር? ፍቅረኛ ማን ፍቅረኛ ለካ ማለት ይከብዳል። አብራት የምትጋደመው ወይም ደግሞ የዚህ ቤት ሰራተኛ ማንስ? ልቀልድ ነው? እየቀለድኩ አይደል? ቀልድ ከሆነ የምቀልደው አንተ ነህ። እኔማ ትክክለኛ ነገር ነው እየነገርኩህ ያለሁት። ቪዲዮ እንዳሳይ ትፈልጋለህ? የምን ቪዲዮ ነው ማስረጃ ነው የምትፈልገው? የምን ማስረጃ ነው? ነገር በራሷ አንደበት ግልጽ አድርጋ ተናግራለች። ለዚህ ሁሉ ነገር እየከፈለኝ ሁሉ ነገር እየሰራሁት ከዛም አልፎ እንግዲህ መቅደስን እንድትመርስ ወይም ደግሞ እንድትገላት ትእዛዝ እንዳስተላለፍክ። ኦኬ። ስታስጨንቃቸው ነበራ፣ ስታስገድዳቸው ነበራ። ማንንም ማለት ያልተፈጠረውን ወሬ ሁሉ ይሄ ተፈጥሯል በሉ እያልክ ስታስጨንቃቸው ነው ያልከው ማለት ነው። ድንጋይ ራስ አይደለም ምን ያህል አቅም እንዳለ እየሰደብከኝ ነው ታውቋዳ። ምን ያህል ርቀት መሄድ እንደምትችል ያውቃሉ። ስለዚህ የጠየቅናትን በሙሉ እንደወፍ ነው የዘመረችው። እና ምን አገባ ያዘው ራሷ ጋር ጨርሳ ታዲያ ከኔ ጋር ታዲያ ምንድን ነው የምፈልገው? ከዛ እሷ ምንም አትጩ ምናምን አትበለኛ። ከዛ እሷ ጋር ጨርስ በቃ። እኔ የማውቀው ነገር የለኝም። ድጋሚ እኔ የማውቀው ነገር የለኝም። በቃ እኔ አሁን መሄድ እፈልጋለሁ። የለም ትሄድ መሄድ እፈልጋለሁ። እኔ ብዙ ስራ ያለብኝ ሰው ነኝ። ወንድ ነህ። ከዚህ ግቢ ትወጣለህ። ከዚህ ግቢ አይደለም ከዚህ ሶፋ ላይ ምን ወንድ ነው ማለት ነው? አልከባኝ። ጾታዬን ነው የምፈልገው? ቆሻሻ ወንድ ነው ማለት ስርዓትን ያዝ። ጾታዬን ሊያሳይ ቆሻሻ ስርዓትን ያዝና ቁጭ። አንተ እየመታኝ ነው። አትንካኝሽ። ሁለተኛ ጫፌን እንዳነካኝሽ። ሁለተኛ እንድነካኝ አልፈልግም። ስርዓትን ያዝ። የምትጠቀመውን ቃላት እንድታወራኝ ከፈለክ አንድ ነገር ልንገር። እንድታወራኝ ከፈለክ ከዚህ ቤት ውጭ ታወራኛለህ። ገባህ? ከዚህ ቤት ውጭ ታወራኛለህ። ማንንም እኮ የለም። አሁን እንደፈለክ ፈንጭብኝ። ችግር የለውም። ማንንም አይመጣም። ፈንጭብኝ እንደፈለክ። እስኪ ማድረግ የምትፈልገው ነገር እዚሁ አድርግ አይደል? ካሜራውን ብቻ ነው የሚሰው። ካስፈለገ እሱንም ማስወጣ። እኔ ደግሞ እንዳንተ አይደለሁም። እኔ ደግሞ በውሾቼ የምመካ ወይም ደግሞ በማንም የምመካ በማንም የምንቀባረሰው አይደለም። እኔ የምመካው በራሴ ብቻ ነው። ገባህ አይደል? እዚህ ጋር አንተ በየጉራጉሩ ስታመልጥ ውሾችን ስላስቀመጠ እኔ እንደፈለክ ልትንቀባረርብኝ ትችላለህ። ድንጋይ ወርወረክ አታመልጥም ነበር። እየሮጥክ አታመልጥም፣ ትጋፈጥ ነበር። ይኸው እጅን ፈተውክ። እሺ ምን ልትሆን? አሁንማ ምንም አላደርግም። ማንም የለም እዚህ ውስጥ። አሁን ምንም አላደርግም። ምን እንደማደርግህ ደግሞ እኔ አውቃለሁ። ተረዳኸኝ?
እኔ ደግሞ አሹ ነኝ ምን እንደማደርግ ደግሞ እዚህ ጋር አይደለም አፌንም ከፍቶ ገባ አይደል እዛ ላይ አንተ ካሜራ ይዛል ምናምን ብዙ ነገር በቃ በየቦታው ውሾችን አስቀምጠሃል ምናምን ውድ ቤተሰቦቻችን ያው እንደምትመለከቱት ይሄን ቆሻሻ ግለሰብ እንግዲህ ይዘናል ይቅርታ አድርጉልኝ ማለት እናንተ ፊት በጣም የማያስፈልጉ ድርጊቶችን አድርግ ያለው ግን ደግሞ ለመረዳት ሞክሩ ማለት በተደጋጋሚ የክሩ አባላቶቻችን ላይ እንደዛ ጥቃቶች ሲደርሱ በጣም ስሜታዊ ስለሆንኩ ነው በጣም ይቅርታ ጠይቃለሁ አንተን አይደለም ውድ ቤተሰቦች ነው እስኪ የትና የት የምትባለው ሴት ደግሞ እናምጣት ማለት እንደ ምናስበው ከሱ ጋራ በዚህ ስራ ብቻ አይደለም የተገናኙት በጣም ለረጅም ጊዜያት የሚተዋወቁ እንደሆነ ለአመታት የሚተዋወቁ እንደሆነ ከዛ ውጪም ከሱ ጋራ ሌላ አይነት ግንኙነት እንዳላቸው ጭምር ደርሰንበታል ስለዚህ እስኪ የትና የት ደግሞ ይዘናት እንምጣና ፍለፊት ያለውን ነገር እናያለን ማለት ነው እስከዛ ድረስ አብራችሁ ቆዩ ነጭ ተንቀሳቀሽ ለምንድነው እንደዚህ የምታደርገኝ ለምንድነው ስራት ነው ምንድነው ለምንድነው ታገናኘን እነሱ ነገር ቆርጥ ተነስከኝ ምን ሆነ ነው ለምንድነው ያገናኘን ከሱ ጋር ምንድነው ማንች ለምንድነው ከሱ ጋር ያገናኘን እሺ ነገር ቆለበት ነው ይኸው ትሰምኛለሽ አስራት ትጩ መጠይቃችሁ ነገር ፍለፊት ማናት ምንድነች ማናት ላስተዋውቀ አስተዋውቀኝ ታስተዋውቃለች እሷ እሺ የትነይት ያው እኔ ቃል በገቦልሽ መሰረት አንቺን ለቅሻል ምንም ነገር አላጠፋሽ ግን ደግሞ ቀደም ከኔ ጋር ያወራነው ነገር ሁሉም ነገር እስኪ እሱ ባለበት አቦ በእናትህ ማታበናት ማንች ደግሞ እቺ ምንድነው ምን ልትለኝ ነው ደግሞ ከሷ ጋር ስማታ ምትሉት ማት እርሲ ልስማት ማንች ደግሞ አሸናፊ ማለት እሱ ነው ከኔ ጋር እኔን እዚህ ቤት ገብቼ እንደዚህ አይነት ዝርፊያ እንደዚህ አይነት ፋይሎችን የማቀባበያ ነገር እንድናደርግ ያደረገኝ እሱ ነው እና እኔ ደግሞ እሱ ሰማኛለ አሸናፊ ስራት ነው እየሰማኝ ስራት ነው አንቺ ውሻ ታስገድለኝ ነው አይደል ታስመታኝ ነው አይደል ድሮ ይቻላል ከእንደዛ አይነት ሰው ጋር ነበር ስትጋደሚ ነበር እሱ ነው እንደዚህ አይነት ነገር ውስጥ እንድገባ ያደረገኝም እሱ ራሱ ነው አንቺ አፍሽን ዝጊ ዝም በይ ስራት ነው አሸናፊ ስራት ነው ብዙ ብር እንደሚገኝ ሴቶች ላይ ነው ወይ ስራት ነው ደግሜ ያላስጠነቀቀ በጣም ጥሩ ነገር ሌሎች ማወቅ ያለብኝ ነገሮች ካሉ ለመጨረሻ ጊዜ ነው ደል መሰጥሽ አብራችሁ ስለሰራቻቸው ወንጀሎች ስለፈጸማቻቸው ከዛው ጭስ መቅደስ ላይም ስላደረጋችሁ ነገር ምን ለማድረግ እየሞከርኩ ያስፈራራኝ ነው ይኸውልህ ትሰማኛለህ አሸናፊ ደግሜ እድል አልሰጥም ልታስፈራራኛ ሞክር በእናትህ ማድረግ የፈለከው ነገር እያደረክ ነው አይደል ያለው አዎ ደግሜ ማድረግ እችላለሁ ልታስፈራራኛ ግን ደግሞ ስርዓትን ያዝ አንቺ እሺ ቆይ አሳይሻለሁ ሰራልሻለሁ ውሻ አሳሳቱን አንተ ነህ እሺ ቀጥይ ጓደኛዬ ነበር ከረጅም ዓመት በፊት እሱ አሸናፊ ጓደኛዬ ነበር በጣም ጥሩ ጓደኛዬ ነበር በፊት ረጅም ዓመት ግንኙነት ያለን ሰዎች ነን ብዙ ነገር አሳልፈናል አብረን ነገር ግን ስማኛለህ አሸናፊ ወደ ኋላ ተመለስና በስነ ስርዓት ቁጭ እየሰማኝ ነው አንቺ ውሻ አፍሽን ዝጊ አፍሽን ዝጊ ደግመህ እንዳታስፈራራ ስርዓት ነው ቷላ ማክበናት ደግመህ እንዳታስፈራራ እየሰማኝ ነው ስርዓት ነው ቀጥይ አንቺ እሱ አብረን በነበርንበት ሰዓት በጣም ጥሩ ገቢ ያለውና ጥሩ ሁኔታ ላይ የሚገኝ ልጅ ነውና ይሄ ገቢ ከየት እንደሆነ በምን እንደሚያገኘው ገንዘቦቹን አላውቅም ግን በጣም ብዙ ነገር ያደርግልኝ ነበር
ቤቱን በጣም ነው የሚያምረው እና በወጣትነቱ እንዴት እንደዚህ አይነት ነገር አገኘ የሚል ሁሉ ጥያቄ አለብኝና አንድ ቀን አረ በቃሽ በእናትሽ በቃሽ ምንድነው ብትወሪ ስራት ነው ዛከና በጣም እንደምወደውና እንደማፈቅረው አረ በቃሽ ምን አባጃርክ ነገር እናገራለሁ ከዚህ አባጃርክ ነገታ ምን ዞር በለናት ስራት ነው እየሰማኝ ነው ስራት ነው ድግም እንዳት ዞር በእናትህ ሰማኛ ስራት ነው ምን አጥኔ ትንሽማ መግደል አለብኝ ዛሬ ታቡ በቃ ስራት በቃ ወድላንቺ ስራት ነው ምን ልትሆን ሰማኛለህ ትግስቴን አታስጨርስ ስራት ነው ወይኔ እየሰማኝ ነው ወይኔ አሸናፊ እሺ መናገር ያለብሽ ነገር በሙሉ ልገር አሳይሻለሁ እናገራለሁ ከዚህ በላይ ምንም አይመጣም ምን እንደማረግሽ አሳይ ይኸውልሽ ይሄ ሰውዬ እድሉን ቢያገኝና አሁን እኔ እዚህ ቤት ባኖር አንቆ ነበር የሚገልሽ እሺ ቀጥል ለመጋባት አስበን ነበር አብረን ለመኖር ትዳር ለመመስረት አስበን ነበርና እሱም ፍላጎቴን አየና ከዚህ በላይ ብዙ ገንዘብ እንዲኖረን ህይወታችን እንዲቀየር አንድ ምታግዢ ነገር አለ አለ ከዚህ በፊትም ባለማወቅ ብዙ ነገሮችን አድርጌያለሁ እሱን የጠቀምኩኝ የመሰለኝ እና ማግዘው ነገር ደግሞ እዚህ ቤት ውስጥ ገብቼ ተመላላሽ ሰራተኛ ሆኜ ተቀጥሬ ያለውን ነገር እንድሰልልለትና አውሮፕላን አብራሪውን የናውድን ሙሉ ህይወቱንና የሚያስፈልጉትን እሱ ለስራው የሚያስፈልጉትን ሰነዶች እንዳወጣለት ነው የሚፈልገው እኔ ስለ ሰነዶቹ ምንም የማውቀው ነገር የለም እንደነገርኩህ ነው እኔ ብቻ እሱን መጥቀሜንና የኛን ህይወት መቀየር ብቻ ነበር ያየሁት በጣም እንደምወደው ስለሚያቅ ደግሞ ብዙ ስራዎችን አሰርቶኛል አሁን ማውራትም አልችላቸው ማለት ነው ነገር ግን እሱ ወዶኝ ሳይሆን ለጥቅም ነው የፈለገው ለስራው ነው የፈለገኝ አሁን እሱን ተረድቻለሁ ምክንያቱም አሁን እንደዚህ ሸመጠጠኝ አሁን እንደዚህ ማን ይቻለኝ አሁን ሊመታኝ ይሄው ተነሳ ያው ምን እንደምል አላውቅም እሺ በጣም ጥሩ የትና የት ማነች አላውቃትም ብለህ ነበር አሁን በደንብ ተዋወቃችሁ አሁንም አላውቃትም ከየት እንዳመጣት እኔ ምን አቅላለሁ ከየት እየለበቃቀም ከምን እንዴት እንደምን ያርክ እየገዛ እንደምታመጣቸው እኔ ምን አቅላለሁ እንዴት ነው ገዝተህ ያመጣት ምን ይከፈልካት ለምንድን ነው ዝም እንድትል ምልክት ስትሰጣት የነበረው የምን ምልክት ሰጧት ከየትም የማላውቃትን ዝም ብለህ ከየትም እያነሳ እያመጣ ለምን ታዲያ እዚህ ጋር አፏን ታስከፍትብኛለህ ምንም ነገር እንዳትናገር እያልክ ነበር አላልኳትም ታዲያ የማታውቀውን ሰው ለምንድን ነው ለመንፋት ለመግደል እየፎከርክ ነበር ምን ማለት ነው እና ማንም የማታውቀው ሰው ታዲያ እዚህ መቶ ታዲያ አፉን ሲከፍትብህ ታዲያ ዝም ልበል ከየትም የማላውቃት ልጅ አምጥታ አፏን ስታስከፍትብኝ ዝም ብዬልህ እሱን ስመለስ በትክክል መናወራ ይሆናል አንቺ ከዚህ በኋላ የምታስፈልገኝ አይመስለኝም ያ ወደ መጋዘን ተመለሽና ያለውን ነገር አጣርተህ ስንጨርስ ወደ ህግ አካላቶች የምትሄጂ ይሆናል ከዚህ በኋላ ከአንቺ ጋር ምንም አይነት ግንኙነት አያስፈልግም ለተራመች እሰሯት እሺ ውድ ቤተሰቦቻችን ያው እንግዲህ የተለያይተን ጋርዶቻችን እንግዲህ ወደሚያስፈልገው ቦታ ይዘዋት ሄደዋል እስኪ አሁን ደግሞ ከአሸናፊ ጋር ያው እንደማየው ከሆነ በጣም ጥጋበኛ ነው ወጣት የሆነ ልጅ ነበር አሁን ግን ተረጋግቷል ያለው ነገር እስኪ እናውራበት አሸናፊ አሁን እኔም ተረጋግቼ ከተወሰኑ ደቂቃዎች በኋላ ነው የተመለስኩት ስለዚህ ሁሉ ነገር እጃችን ላይ እንደገባ ሁሉ ማስረጃዎችን እንዲያዝ
አይታል ስለዚህ አንተ አሁን ላይ መፈንጨቱ መጫጫሁ ምንም የሚጠቅም ነገር የለም ግን ደግሞ እውነቱን ብንነግረን አንተ ምናልባት በመተባበር በሚል ከስራት ላይ የተወሰነ የሚቀነስ ጊዜ ሊኖር ይችላልና እስኪ ንገረን የዚህ ሁሉ ጅማሬ ምንድነው አሸናፊ ማን ነው አንተ ቆይ ግን አንተ የምትወራው ነገር ግን ቆይ እኔ ማን እንደሆንኩ ታቀኛለህ ንገረኝስ እኔን ታቀኛለህ በደንብ አታቀኝም አያ አታቀኝም ማን አንተ በጣም ጥሩ እኔ ማለት ደግሞ ጀማል ማለት ነኝ ጀማል ማለት ደግሞ እኔ ነኝ ተረዳኝ እሺ ስለዚህ ከዚህ ሁሉ ነገር ጀርባ ያለው ጀማል ነው ማለት ነው አሁን ገብቷል በደንብ ማን እንደሆንኩኝ አሁን በደንብ የገባህ ይመስለኛል እኔ አሹ ነኝ የማነከየት ነህ ምንድነው ብትለኝ የጀማል ቀኝ እጅ ነኝ ስላልተዋወቅን ስለማታቀኝ በደንብ ስለማታቀኝ ብዙ ጥቃቶችን አደረስክብኝ አይደል አደረስክብኝ በጣም ብዙ ጥቃቶችን ጀግና ነህ አሁን ግን በደንብ የተግባባን ይመስለኛል በደንብ እሺ ቀጥል ከጀማል ጋር ምንድን ነው የሚገናኘው በርግጠኝነት ደግሞ ይሄን ነገር ያዘዘው ጀማል አልገባኝም ይሄ ሁሉ ነገር ከጀማል ጋር ምንድን ነው የሚገናኘው እስኪ ንገረኝ ምን ነው ከጀማል ጋር የሚያገናኝ ሁሉ ይሄ እስካሁን የዘረፋችሁት ነገር የካፒቴን ናውድን እህት ለማስገደል ወይም ደግሞ ለማስገደል ብቻ ሳይሆን ለመግደልም የሞከራችሁት ነገር አልገባኝም ማለት ግልጽ አማርኛ ነው እየተናገርኩ ያለሁት እስካሁን የሰራችሁት በዚህ ቤተሰብ ላይ የሰራችሁት ነገር ሙሉ በሙሉ አልገባኝም በቃ እውነታው ነው አይደል ማወቅ የምትፈልገው በትክክል የዚህ ሁሉ ሚስጥር የዚህ ሁሉ ልፋታችን የዚህ ሁሉ ድካማችን የዚህ ሁሉ ውጣውረድ ምክንያታችን ሚኪያስ ነው ሚኪያስን ለመበቀል ነው ይሄን ሁሉ ስራ የምናደርገው ይሄን ሁሉ ልፋት የምንለፋው አልገባኝም አሁንም አልገባ አንተ ከሚኪያስ ጋር ምንድን ነው የሚያገናኘው እኔ ከሚኪያስ ጋር የሚያገናኘኝ ነገር ገንዘብ ብቻ ነው ገንዘብና ገንዘብ ብቻ እኔ ገንዘብ ጥግ ድረስ እስከተከፈለኝ ድረስ ደግሞ አይደለም ሚኪያስን ማንንም ግደል ብትለኝ ማንንም ከመግደል ማንንም ወንጀል ውስጥ ከመክተት ወደ ኋላ አይደለም በቃ ማንንም ሰው ወንጀል ውስጥ ከመክተት ወደ ኋላ አይደለም ማንንም ደና ገንዘብ ከከፈለኝ ችግር የለብኝ ገንዘብ ተከፍሎኛል ጥግ ድረስ ደና ገንዘብ ተከፍሎኛል አው ይሄን ስራ ሰርቻለሁ ይሄ ሁሉ ነገር እንደገባኝ ከሆነ ሚኪያስን ለመበቀል ይሄ ሁሉ ነገር ሰሰለ የነበረው እሺ ከዚህ በኋላ ካንተ ጋር ጊዜ ማጥፋት አስፈላጊ አይመስለኝም ስለዚህ ጋርዶች ግቡና ወደ መጋዘኑ ሰዱት ማማለን ካንተ ጋር ያለው ነገር ማማለን የመጋዘኑ ላብቀውና የት መጋዘኑ ሄደው ወደኛ መጋዘን አሁንም በደንብ ስለነገርኩ የገባሃል መሰለኝ አልገባህም እንዴ በደንብ ነበርኩ ያስረዳው የት ነው ሄደው እዚህ ቤት ካወጣኸኝ አንተ ጀግና ነህ እኔ ከዚህ በኋላ ካንተ ጋር የመጨቃጨቅና የመጣላት ሐሳብ የለኝም ስለዚህ ካሜራማን ጋርዶችን አስገባለን እነሱ አንጠልጥሎ ይስራል እንደለማ ባከ ቁጭ በል ዝም ብለህ ማን ነው የሚወስደኝ ማንንም እዚህ ቤት ያስወጣኝ ደግሞ እንዳነካኝ አንተ ማንንም እዚህ ቤት ያስወጣኝ ልቀቀኝ በራስ እግር ወጥታ ይሻላል ለምን ደግሞ ወጣ እንደ ውሻ ተጎትተህ ከምትወጣ በራስ አልወጣም አትንካኝ በቃ እንዳነካኝ አትንካኝ ሳነካ ወጣሽ አልወጣም ተራበድ የለም ወጣ ይኸውልህ ቀጥል እያልኩ ነው በቃ አትንካኝ በቃ ለምን ወጣለሁ አልወጣም ብለህ